መታሰቢያ በሚያሳዝን ሁኔታ እንግዲህ እናቷን አገታታለች። እናትም እንግዲህ ልጄ የት ነሽ? እኔ እናትሽ ነኝ ብላ ለማስታወስ ብትሞክርም እንዲሁም ደግሞ በተደጋጋሚ ስልክ እየሞከረችላት ቢሆንም መታሰቢያ ግን ይህንን ወረቀት የሰረቀችኝ ያች አሮጌት ሽማግሌ ናት በማለት እንግዲህ እናቷን ባለማወቅ አገታታለች። በሌላ በኩል እንግዲህ አዩ እስካሁን እስር ቤት ምንም እየተፈታ አይደለም። ምክንያቱም የራሱ የሆነ ሰውና ጠበቃ ስለሌለው ሰንበትበት የሚልም ይመስላል እንግዲህ ከእስር ቤት ውስጥ ሆኖ። በሌላ በኩል እንግዲህ አዩ ርብቃ ሂራ ስታበሽቀውም ነበረ። ነገ በዚህ ሰዓት እኔና ባለቤት መተን እንጠይቃለን። እስር ቤቱ በጣም የተስማማ ይመስላል እና መልካም እድል ይመች እያለች እንግዲህ ብግን ድብን ረር ስታደርገውም ነበረ። ይሁን እንጂ አዩም እኔን ከዚህ እስር ቤት በስብሼ ልቆይ አልችልም፣ ጠብቂኝ እወጣልሻለሁ፣ ያኔ ግን ሁለታችሁም ቢሆን ታላቅሳላችሁ እንጂ እስካሁን እንደሳካችሁብኝ መውሰቃችሁ አቀሩም በማለት አዩ መዛቱን አሁንም ቢሆን አልተወባትም። በሌላ በኩል እንግዲህ አዝቲ ተመልሳ የቤት ሰራተኛ እንድትሆንና ከነ አቤል ቤት እንድትገባም አቶ መታሰቢያ አዛትም ነበረ። እንግዲህ መታሰቢያ እስካሁን አዝቲ ከዛ ቤት እንደሆነች እና ስራዋ እንዳለቀቀች ምንም የምታውቀው ነገር የለም። ወዲያውኑ ስልኩን በመደወል እንግዲህ ፈጥነሽ ነይ ላገኝሽ እፈልጋለሁ በማለት እንግዲህ ለአዝቴ ደውላም ነበረ። አዝቴ እንግዲህ እንደምንም ብላ እየተንቀጠቀጠች ያንን ስልክ በማስመሰል አንስተውም ነበረ። ይሁን እንጂ ሬችን ፊት ለፊቷ ነበረች። ደግሞ ምን ፈልጋ ነው የምደውልልሽ አለቻት። እኔ ምን አውቄ፣ እስኪ አንሹ አነሳችሁ። ነይና ፈልግሻለሁ። ምን ፈልገሽ ነው? ምን ልትይ ነው? በስልክ መናገራችን እንዴ ብላ ማጣደፈቻት። መታሰቢያ ግን ይህንን ነገር በስልክ መናገር ስለማትችል ፊት ለፊት መጠን ማውራት አለብን እንጂ በስልክማ ሊሆን አይችልም በማለት አቶ እንግዲህ አዝቲ ቀጥታ ወዳለችበት ቦታ እንድትሄድ አድርጋታለች። ከሄደችም በኋላ እንግዲህ ተመክረዋል። ስራ አግኝቼልሻለሁ ትላታለች መታሰቢያ። አዝቲም ባላወቀ እንግዲህ ምን አይነት ስራ ነው? እንደ በፊቱ የቤት ስራ ነው ትላታለች። አዎ እና ታዲያ ሰዎችስ እንዴት ናቸው? ጥሩ ናቸው በማለት እንግዲህ አዝቲ ስለ ሰዎች ጥሩነትና ጸባይ መጠየቅ ጀመረች። ምንም እንዳይነቃባት አድርጋ ነበር የጠየቀቻት። በሌላ በኩል እንግዲህ መታሰቢያ ሰዎቹ እባክሽ ተመሳሳይ ናቸው ታውቂያቸዋለሽ፣ ከሰው ተመልሰሽ ነው የምትገቢ እና እንዴት እንደምትገቢ ደግሞ እኔ እነግርሻለሁ። በተጨማሪ ደግሞ አንድ የምታደርግልኝ ነገር አለ በማለትም እንግዲህ አጀሬትን አዛትም ነበር። አዝቴን ይህን ነገር ማድረግ አልፈልግም ምንድን ነው እሺ በማለት እየተመናጫጨቀችም እምቢ ላለማለትም ሞክራ፣ ግን ደግሞ ሀሳቧ ምን እንደሆነ ለመረዳትም ጠየቀቻት። ታዲያስ ምን ልትፈልጊ ነበረ የጠራሽ? ስራ ካገኘሽልኝ ተመልሼ ከነዛ ቤት ከሆነ የምገባ፣ በተጨማሪ ምን ላድርግልሽ ፈልገሽ ነው? እንደተለመደው ወሬ ማመላለስ ነው ወይስ ምንድን ነው ብላም ጠየቀቻት። አይ በአሁኑ በጣም ጫን ያለና ከባድ ነገር ነው የምትሰሪው። ምን መሰለሽ በማለት እንግዲህ ጉዳዩን በሹክሹክታ ነገረቻት። ጉዳዩን በሹክሹክታ ከነገረቻትም በኋላ እንግዲህ አዝቴ ወይኔ ግን ለምንድን ነው ይሄን ነገር ማድረግ አለብሽ ግዴታ እንዴ? ለምን ቢቀርብሽስ? በማለት እንግዲህ ምክር ቢጤ ለመለገስ ሞከረች። አቶ መታሰቢያ ግን አንቺን አይመለከትሽም፣ ሰጠርጭ ብሎሽ ያልኩሽን ነገር ከማድረግ ወደ ኋላ ማለት የለብሽም በማለት አስፈራራቻት። ይኸውልሽ አንድ ነገር አድርጋለሁ ብትይ የእናትሽ ህይወት በእጄ ነው ያለው። ደግሞ የእናትሽን ሀዘንና ጭንቅ እንዲዘገይም እንዲፈጥን የምታደርጊው አንቺ ራስሽ ነሽ። በፈጠንሽ ቁጥር እናትሽ ጋር የሚያደርስባት ተጽዕኖ በጣም ቀላል ይሆናል። በዘገየሽ ቁጥር ደግሞ ከእናትሽ ላይ የሚያደርሰው እያንዳንዱ ነገር እጥፍ ሊሆን ይችላል በማለት ማስፈራራቻት። አዝቲም እንደምን ብላ እየተማረረችም ቢሆን እሺ ከማለት ሌላ አማራጭ ስላልነበራት ተስማምታለች። እንግዲህ እንዴት አድርጋ ማገት እንዳለባት ግን በምን ቀን ነው ይህችን መታሰቢያ የምትባል ክፉና ሰይጣን ያወኳት በማለትም ለራሷ ነገረችው። ርብቃም እንግዲህ ወደ አቤል እስር ቤት ለመሄድ እየሞከረች ማሚቲ በስልክ ስታወራ አግኝታት ስልክ ታወሪያለሽ እንጂ ደግሞ ማንን ነው ልጅ ብለሽ የምታወሪያት በማለትም ጠይቀን ነበር። አጅሬት ግን ማስመሰሏን ከርብቃ ቤት አልተወችም። ማናት ደግሞ ልጅ አልኩ እንዴ? ማንሽ? ጎረቤታችን ነሽ እንዴ? በማለት እንግዲህ ጉዳዩን አደነቃቀፈቻት። ርብቃም እንግዲህ አሁን ጎረቤትሽ ነኝ በማለት እሷን ላለማስከፋት እሷ የምትፈልገውና መስማት የፈለገችውን ብቻ ነገረቻት። ማሜትም እንግዲህ ወደ ውስጥ ገባችና አጀሬት ሪች፣ ኧረ ይች ሴትዮ ምንድነው በሩን ቁጭ ብላ ልትውልበት ልታረበት ነው እንዴ?
ደግሞ በራሷ እያማረተች በዘው ረስተው ቁጭ እንዳትል እንጂ እያሉ ሁለቶች ጓደኛሞች ሲያወሩ ነበረ። ይሁን እንጂ ማሚም ገባች። አገቢም እንዴ አለቻት ርች። እሺ መጠቡ ማለት ወደ ውስጥ ገባች። ከገባችም በኋላ እንግዲህ እያሰበች ነው ያለችው። መታሰቢያ ልጄን እውነቱን ልንገራት ወይስ አልንገራት እያለችም ይመስላል። ርብቃም እንግዲህ ወደ ልትሄድ ነው ብላ ስትጠይቃት ልጅሽን ላመጣልሽ ልሄድ ነው ወደ እስር ቤት በማለትም ነገረቻት። ማሚቴ ግን ምንም የምታስታውሰው ነገር የለም። ታስታውሳለች ግን ደግሞ ከአንዳንድ ነው የተገለጠችላቸው ደህና እንደሆነች። በተለይ ለርብቃ እንደታመመች ነው ማስመሰል የፈለገችው። ማሚቴ ለምን ይመስላችኋል? ለግማሽ ሰው ድብቅ የሆነችው እና ለግማሽ ሰው ደግሞ እንደምታስታውስ እያንዳንዱ ነገር መናገር የፈለገችው ልጇን በእጇ እስከምታስገባ ነው ወይስ ደግሞ ምንድን ነው? ለነገሩ ቆይ እስኪ አልማዝ የተወሰኑ ቀናቶች ነው የቀሩሽ እና ታገሽ። እንደዚህ እንዳስመሰልሽ ማለት ቀጣይ አትችይም። ሁሉም ነገር በይፋ ይወጣል በማለትም እንግዲህ ለራሷ ስታወራም ነበረ። በሌላ በኩል እንግዲህ የርብቃ አጎት ወደ ገጠር ተመልሷል። ወደ ገጠር ከተመለሰ በኋላ እንግዲህ አቤልን አስፈትቶ ነበር ሄደው። አጎቴን አስቸገርኩት አይደለም አንዴ ጠበቃ አንዴ ምን እያልኩ በማለት እንግዲህ ርብቃን ይጠይቃታል። ርብቃ እንደዛ ማለት የለብም አጎቴ በጣም ጥሩ ሰው እና የዋ ሰው ነው። በዛ ላይ ደግሞ ለሰው አዛኝ እንዲሁም ደግሞ እንክብካቤ ያስፈልጋል እና እንደዚህ ብናገር የለብም በማለት እንግዲህ ዝም እንዲል አድርገዋለች። አቤልም እንግዲህ ወደ ቤት ከመጣ በኋላ በጣም ናፍቃችሁኝ ነበር በማለት እንግዲህ ደስታውን ይገልጽላቸዋል። በተለይ ደግሞ ለወይዘሮ አልማዝ ማሚ በጣም ነበር የናፈቅሽኝ እዛ እስር ቤት ሆኜ ደህና ነሽ አይደል በማለት ስለ ጤንነቷን ጠየቃት። እንግዲህ አጅሪትም ማነህ ከማለት ውጭ ሌላ የጠየቀችው ነገር አልነበር። እኔ አቤል ልጆች ነኝ በማለት ለማስታወስ ሞከረ። ወይዘሮ አልማዝም እንግዲህ ማስታወስ ስላልፈለገች እኔ አላወቅኩ፣ ለማንኛውም እንኳን ደህና መጣ ርብቃ ይህ ነው እንዴ ባለቤትሽ በማለት እንግዲህ ማደናቆር ጀመረች። ሬችም እንግዲህ የማሚ ሁኔታ ቢያስደነግጣትም ግን ደግሞ በርቀት መከታተል አለብን በማለት ርብቃን ነግራትም ነበረ። ርብቃም እንግዲህ ያን ሁሉ ነገር በድያት ግን እንዴት ነው ሴትዮ አሁንም እኔ እንደ በፊቱ እንድስተካከልላትና እንደወዳት የፈለገችው ለምን የሚል ጥያቄ ፈጥሮባት እንግዲህ ማምቲ በጣም ተጨንቃ ትገኛለች። እንግዲህ ማምቲ የፎርጅት ወረቀት አሰርታ እንዲሁም ደግሞ ብዙ ነገር አድርጋት እንደዛ አንገላክላት እንኳን ርብቃ አሁን ላይ ምንም አይነት ቂም አልያዘችባትም። ይባስ ብሎ ደግሞ ሰላም እንድትሆንና ጤነኛ ሁና ወደ ድሮ ሳቃቸውና ጨዋታቸው እንዲመለሱ ነው ርብቃ የምታደርገው ጥረት። እንግዲህ ሪችም አዎ የኔ ጓደኛ እንደዚህ ነች፣ በጣም የዋህና ቢሮክራት በማለት እንግዲህ ለማሚ ነገረቻት። አዩም እንግዲህ ከሰው እስር ቤት ብቻውን እየማቀቀ ይገኛል። ርብቃና አቤል እንዴት ነው በተራቸው ወደ ሁሉ ሊጠይቁት ይችላሉ ወይስ ደግሞ አይጠይቁትም? በሌላ በኩል እንግዲህ ሪች ያዘጋጀችው ወረቀት አሁን ከጥቅም ውጭ ነው። ይህ ማለት እንግዲህ ያ የወሰደችው ፎርጅድ ወረቀት ሊሆን ይችላል። ኦሪጂናሉን ደግሞ ማሚ ደብቃ ወዴት ይገኛል? እሱ አሁን በእጃችን ያለው ወረቀት ትክክለኛ ነው ብለው ነው የሚያስቡት፣ ግን ደግሞ አይደለም። መታሰቢያ ራሱ ከሀገር ልትወጣ የነበረውን እንግዲህ ወረቀቱ እንደሌለ ስታውቅ መሄድ አልፈለገችም። ይባስ ብሎም እንግዲህ እሷ ናት ይህንን ወረቀት ልትፈልገው የምትችለው ከሷ ውጭ ማንም ሊወስደው አይችልም በማለት እንግዲህ እናቷን ሆን ብላ ለማገት ሞክራለች። አዝቲም እንደተባለችው እንግዲህ ማሜቲን ከዛ ቤት እየሮጠች መጣ። ማሚ ለምን ወደ ውጭ ወጣ ብለን ወካ አንሄድም በማለት ነገረቻት። እሷም አረን ያልሄድም ብርድ ነው ብትላትም እንግዲህ አዝቲ እንደምንም አድርጋ ማሜቲ ወደ ውጭ እንድትወጣ አድርጋታለች። ይኸውልሽ ብር ከሆነ ምን አለ መሰለሽ ጋቢ ደረብ ታረጊያለሽ፣ ከዛ በኋላ አብረን ወጣ ብለን ንፋስ ተቀብለን እንመጣለን ትላታለች። ማሚቲም እንግዲህ አመነቻትና እሺ እንደዛ ከሆነማ ምንም ችግር የለውም መሄድ አለብን በማለት ተያይዘው ይወጣሉ። ከወጡ በኋላ እንግዲህ ይቺ ልጅ ምንድን ነው ሱቅ ሄጄ መጣሁ ብላ በዛው ቀረች እኮ ትላለች። አጅሪት ግን ተደብቃ ነበር። መታሰቢያ ወዲያውኑ እንግዲህ ለቀጠረችው ሰው አፍጥነው ይቺ ሴትዮ ዛሬ ብታመልጥ ከእገታችን ምንም አልፋታም መንትለሽ እያለች እንግዲህ በጣም ስትወርድበትም ነበረ። ይሁን እንጂ እንደምንም ብሎ እንግዲህ ከኋላዋ መጥቶ እፍን ያደርጋታል። እንግዲህ ወርቄ ማለት መታሰቢያ ለምንድን ነው ያገተቻት? እናቷ መሆኗን እንግዲህ ስታውቅ ምን ሊሰማት ይችላል? ምናልባት ተጸጽታ ወይ እናቴ ይቅር በይ ብላ ይቅርታ ትጠይቃታለች፣ ወይስ ደግሞ ትጠላት ይሆናል? እስከ ዛሬ ፊት ለፊትሽ እኔ ማየ እናቴ እያልኩ ስፈልግ ቆይቼ ለምን አልነገርሽኝም? በማለት እንግዲህ
ብዙ ነገሮችን ልትናገራት ትችላለች ብዬ አስባለሁ እኔ በበኩሌ። አስቴም እንግዲህ ወደ ቤት አልተመለሰችም። ከተመለሰች በእርግጠኝነት ይሄ ነገር ይነቃባታል። ሆኖም እንግዲህ ምንም ያደረገችው ነገር አልነበረም። ርብቃም እንግዲህ ለአስቴ በጣም ስትጨነቅ ነበር። አስቴ በተቃራኒው መታ እንግዲህ ከዛ ቤት ስሪ እንደተባለች እና ማሚን እግዣት እንደተባለች ለማንም አልተናገረችም። የአስቴ ምላሽ ምን ሊሆን ይችላል ወደ ቤት ስትመጣ? የዛሬ ቪዲዮአችን እንግዲህ ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።